ከሰሞኑን ወቅት ጠብቆ በየጊዜው የሚያገረሸው ዜኖፎቢያ በሀገሪቷ ለሚገኙ የዚምባብዌ፣ የናይጄሪያ፣ የሞዛምቢክ፣ የማላዊና የኮንጎ ዜጎችን ጥፍጣፊ ተስፋቸውን ያሟጠጠ እየሆነ መጥቷል። በተለይ ደግሞ ከሰሞኑን የተቀሰቀሰው የውጡልን ጥቃት የበርካታ ኢትዮጵያውያንን ሕይወት የቀጠፈ ሆኗል። በደቡብ አፍሪካ በተለያዩ ከተሞች ኢትዮጵያውያን በስፋት በንግድ ሥራ ላይ መሰማራታቸው ደግሞ ለጥቃቱ ዋነኛ ኢላማ ያደረጋቸው ሲሆን ቁጥራቸው ቀላል የማይባል ዜጎች ሕይወታቸውን አጥተዋል። በርካቶች ደግሞ የዓመታት ልፋታቸው መና ሆኖ ባዶ እጃቸውን ቀርተዋል። የደቡብ አፍሪካ መንግስት ዜኖፎቢያን እናወግዛለን ይላል፣ ፖሊስ ያሰማራል። ፕሬዝዳንቱ ይህ እኛን አይወክልም ሲሉ ይደመጣሉ። ነገር ግን ቃላቶች ብቻቸውን የፈሰሰውን ደም አያብሱም፣ የጠፋውን ንብረት አይመልሱም፣ የተሰበረውን ልብም አይጠግኑም። የጥላቻው እሳት አመድ ውስጥ እንደተደበቀ ፍም በየጊዜው እየተነሳ የንጹሐንን ሕይወት ማቃጠሉን ቀጥሏል። ዛሬም ድረስ በጆሃንስበርግ በደርባንና በሌሎች ከተሞች ጎዳናዎች ላይ ያ የተሻለ ሕይወት አልሞ የመጣው ስደተኛ በፍርሃት ይኖራል። ቀጣዩ የጥላቻ ማዕበልም መቼ እንደሚነሳ አያውቅም። በአንድ ወቅት የአፓርታይድን ጭቆና ለመጣል አብረዋቸው የተዋደቁ ወንድሞቻቸው ዛሬ በእነሱ ምድር ላይ ባዕድ ተብለው እንዲህ መሆናቸው ልብን ይሰብራል። የቀስተ ደመናዋ ምድር አሁንም በላይዋ ላይ ጥቁር ጥላ እንዳጠላባት ቀጥሏል።